የምታምነው በሰማይ ያለ ወይም ደግሞ በአርሽ ላይ ያለ ነው የምትለው? እኔ እንመጣለን። አይሁዶችን እምነት ከየት ነው ያገኘኸው? ታውቀዋለህ? አታውቀውም? ግን ዝም ብለህ ማስረጃ የቱ ጋር ነው? ሁለተኛ ያዝና የአንደኛው ማለት ነው። ቆይ አንዴ ከአንደኛው መቼ ወጣህ? መጀመሪያ የቱ ጋር ነው የአይሁዶች እምነት ያገኘኸው? ማስረጃ ምንድን ነው? ይኸውልህ ልጨቃጨቅ አይደለም፣ ጠይቀኝ ያልከኝን መልሼልሃለሁ አይደል? ለምን እንደዛ አልከው ብለኸኛል። ያለ ማስረጃ ሰዎችን ትወነጅላለህ እንዴ? እምነታቸው የአይሁድ እምነት ማክፈር እኮ ነው። አልገባህም እንጂ አንተ አይሁዶች ካፊር ናቸው እስከሆነ አክፍረዋለሁ። ተረጋጋ። ቆይ አንዴ አይሁዶች ካፊር ናቸው አይደለ? ሙስሊሞች ካፊር ናቸው። እምነታቸው የአይሁድ እምነት ነው ካልክ የአይሁድ እምነት ምንድን ነው መጀመሪያ ታውቀዋለህ ወይ? ዑዘይር የአላህ ልጅ ነው ብለው ያምናሉ። እኛ ዑዘይር የአላህ ልጅ ነው ብለን እናምናለን። መጀመሪያ አላዳመጥከኝም ማለት ነው። ምንድን ነው ያልከው አንተ? አርሽ ላይ ተደላድሏል ወይም ደግሞ አርሽ ላይ ወጭ ብሏል ካል ተመሳሳይ ነህ አልኩህ። እሺ ችግር የለው። አይሁዶች እንደዛ እንደሚሉ የቱ ጋር ነው ያገኘው አንተ? ማስረጃ ምንድን ነው? የአይሁዶ መጽሐፍ ልግለጽልህ ነው። እንደዚህ ሲል የሰማኸው ሾመር ኮምቦልቻ ነው አይደለ? የት እንደሆነ ራሱ አያውቅም። ጃህል ነው። እኔ ልንገርህ አላስ በቂ ነው። ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚም አስተምርልሃለሁ። ሂድ አምጣውና ጫት መቃም ሊያስተምረኝ ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይህን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው አይሁዶች አምላክ ከሰማይ ዝም ብለህ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አለሱናችን የአይሁድ እምነት ነው ይላል። ማስረጃ አይሁዶች እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ነው ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው። ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል። ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን ይላል። ገብቶሃል አይደለ? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀስም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀስም የሆናቸው አይሁዶች ሙጀስም መሆናቸው ማስረጃ የቱ ጋር ነው? ሙጀሲም አስሉ አይደለም የሚልህ ሙጀሲም አሁን የሚከተሉት አይሁዳዎች። እሺ አይሁዶች ሙጀሲም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው? ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራ ምን ፊት? እኔ እንደሌላው ሰው አይደለሁም። እኔ መጥፎ ሰው ነኝ። ልንገርህ፣ ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ ጫት ትገባለህ እንዴ? የምትችለውን ነገር እናወራ እንዴ? ስንት ጊዜ ትገባለህ? ጫት በቀን ትርታ ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም ያለ ማስረጃ ከሆነ የምታወራው ስለማልቅም ጤነኛ ነች። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ። የምትችለውን ነገር ልጠይቅ። ድቤ ትመታለህ። ድቤ መደብደብ ትችላለህ ወይ? ድቤ ሀድራ ምናምን ድቤ መደብደብ እብሪቅ ክል اللهم صل على محمد አልታደልኩም። ለዛ ለመምታት እንኳን አልታደልኩም። على محمد نبي الزين የቁረተ ሰዓት 1 2 3 4 5 6 7 8 9 10 11 12 በነቢዩ ስም እያሾፍክ ነው። መሀይም ደንቆሮ ማትረባ ውሻ ተመልከቷቸው። እነዚህ ናቸው አህባሽ ብሎ ማለት። እነዚህ ናቸው አህባሽ ብሎ ማለት ማን ሲል እንደሰማ ታውቃላችሁ? አህለ ሱናዎችን የአይሁድ እምነት ብሎ የሚነግራቸው ሾመር ኮምቦልቻ ነው። የአይሁድ እምነት ይላቸዋል። ወላሁ ገኒዩን ዐኒል ዓለሚን ብሏል። ይሄ ወሁወል ዋሂዱል ቀሃር ብለው ቀህሩል ዑሉዊ ወዛቲ ወልመካነቲ ወሱልጣኒ ሱብሓነላህ። ምንም ከእውቀት ነፃ የሆኑ ትውልዶችን ያፈሩት ጫት መቃም ያስተምሯቸዋል። ድቤ መደብደብ ያስተምሯቸዋል።
ከአህለ ሱናዎች ፊት ስታወሩ ጊዜ ያለ ማስረጃ ማውራት አትችሉም። ይሄ ዝም ብሎ ተረት ተረት የነገሯቸው ወደዛ መታችሁ ማለት ነው። እኛ ፊት አላህ ይዲኩም በስ ውሻ ልጅ። እሺ ለማንኛውም ሾመርን ኮምቦልቻ በቀጣይ ይዘውና በአላህ ይዘውና አስተምረዋለሁ። እሺ ወላሂ አይደለም ኡስታዝ ይቅርታ እና እኔ የፈለኩት የነበረው እኮ ማለት እንደዚህ እንድትባበሩ አልነበረም። እዚህ ሚዲያ ላይ ግን የፈለኩት በእኛ የአህለል ሱና ወልጀማ እንትን አቂዳው የሚለውን በአንተ እንትን እንድታብራራው ዝም ብለህ ያለውን ነገር አብራርተህ እኔ አብራርቻለሁ እኛን አስተምሮ እንድትነግረው ብቻ ነበር የፈለኩት የሚለውን ማለት ነው። እንደሱ አይደለም። ሰዎች እንዴት ማስተናገድ እንዳለብኝ ያውቃለሁ። ሰዎች አንድ አይነት አይደሉም። አንደኛ እውቀትን ፈልጎ የሚመጣ ሰው አለ። ሁለተኛ ከመጀመሪያው ጀምሮ እውቀትን አይፈልግም፣ ነገር ግን ሰው ሙስሊሞችን በማክፈር ላይ የሚመጣ ሰው። ይሄ አሁን እንደዛ ነው ያደረገው። አይሁዶች ናቸው እያለ ቦታቸዋል አይደለ? የአይሁዶች እምነት ላይ ነው ያላቸው ታዲያ ሰውዬ ታዲያ ከዚህ ሰው ጋር እንዴት ነው መግባባት የሚቻለው? እሺ ቢያንስ እኛን በአይሁድ እምነት ላይ ካመሳሰል ከአህለ ሱናዎችን የአይሁድን እምነት ታውቀዋለህ ወይ ስለው የሚያውቀው ጉዳይ የለም። ቦታቸዋል። ሰው እንዴት ነው በማያውቀው ነገር ላይ የሚናገር? ሰው ይጠይቃል። ንጹህ አይምሮ ያለው ሰው በማያውቀው ነገር ላይ አይናገርም። አላህ ስብሐነሁ ወተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል። ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። እውቀት በሌለህ ነገር ላይ አትናገር ይላል አላህ። ሙስሊም ስርዓት አለው። እውቀት በሌለው ነገር ላይ አይናገርም። ሰሃቦችን አላያቸውም? ጥያቄ ጠይቋቸዋል ነቢ ሰለላሁ ዐለይሂ ወሰለም አተድሩነ ማ ሃዛ ሲሏቸው አላሁ ወረሱሉሁ አዕለም እንዳለ ሐዲስ ላይ አላህና መልእክተኛው ይወቁ ብለው ይመልሳሉ። የማያውቁትን ነገር ሂደው እኛ በግምት አይናገሩም ነበር። ዛቸው አለ አይደለም። አላህ ስብሐነሁ ወተዓላ ቁቲለ አልኸራሱን በግምት የሚናገሩ ሰዎች ተረገሙ ይላል። በግምት አይነገርም። በተለይ ስለ ሃይማኖታዊ ጉዳይ ሙስሊሞችን በማክፈር ላይ አላህ ስብሐነሁ ወተዓላ ሙስሊም ያደረገውን አካል በአይሁድ እምነት ላይ ናችሁ ብሎ እንትን ማለት ይሄ በጣም ከባድ ስህተት ነው። ወሀዛ ተክፊሩ ልልሙስሊሚን። በነገራችን ላይ አህባሾች ኃይለኛ ሙከፊሮች ናቸው። ከጀማዓት ተክፊር የበለጠ ሙከፊሮች ናቸው። ዛቸው ያልታወቀባቸው ማለት ነው። ይሄ ነው እንዳጠቃላይ አላህ ስብሐነሁ ወተዓላ ከዓርሽ በላይ ከፍጥረት ዓለም ሁሉ በላይ መሆኑን ራሱ ተናግሯል። ራሱ በቁርአን ላይ ተናግሯል። አርረሕማኑ ዐለል ዐርሽ እስተዋ ይላል። እኔ አዛኛው አምላካችሁ አላህ ከዓርሽ በላይ ከፍ ብያለሁኝ አለ። ኸላስ ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ፊሰማ ብለዋል። አላህ በሰማይ ላይ ነው ያለው ብለው ተናግረዋል። ከሰማያቶች ሁሉ በላይ ነው። አራሒሙነ የርሐሙሁም ረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊሰማ አሉ። በምድር ላይ ላሉት እዘኑ በሰማይ ያለው ያዝንላችሁ ዘንድ አሉ። ሩሖቻችን ከሞትን በኋላ ወደ ሰማይ እንደሚወጡ ከተናገሩ በኋላ ከእያንዳንዱ ሰማይ ወደ ሁለተኛው ወደ ሶስተኛው ትሄዳለች ብለው መጨረሻ ላይ ምን አሉ? ሐታ ተሲለ ኢለ ሰማይ ለቲ ፊሃ አላህ አሉ። አላህ ወዳለባት ሰማይ እስከምትደርስም ድረስ ይቺ ሩሕ ትሄዳለች አሉ። እስከ ሰባቱ ሰማይ ድረስ ትሄዳለች። ስለዚህ አምላክ አላህ ስብሐነሁ ወተዓላ ከሰባት ሰማይ በላይ ወይም ከዓርሽ በላይ መሆኑን ራሱ ተናግሯል። ይህን ነገር የተናገሩት አህሉ ሱና ጀማዓዎች ከራሳቸው ሳይሆን ከቁርአንና ከሐዲስ መሰረት አድርገው ነው። ብቻ አላህ ይምራቸው። እኔ የአይሁድ እምነት እያሉ የገለጹላቸው እነ ሾመር ኮምቦልቾች ናቸው። እሺ ምናልባት ጫት መቃብን በረበድ ያስተምራቸው። እሺ አላህ ይህዲህም በስ። እሺ ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወረሕመቱላህ በረካቱ። አማን ነው? ሰላም ነው። እንዴት ነህ? አለሁልህ። አፍያ ሁሉ ሰላም አለን። አንድ ሶስት ጥያቄ ያለኝና አሁን የተናገርከው ነገር በጣም አሪፍ ነው። በተለይ የተለያዩ መልሶችን ሰምቼ ነበር ሶስተኛ ላይ ከምጠይቅህ ጥያቄና ያው ዝም ብዬም ከምረዳ ብዙ የተለያየ መልስ ስላገኘው አንተ ትሻለኛለህ ብዬ ነው። አንደኛው አህመድ እና መሐመድ ማለት ምን ማለት ነው? ይለያያሉ አይደለ? ትርጉማቸው አንደኛው እሱ ጥያቄ ነው። እሱ እንድትመልስልኝ ነበር። መልካም። አህመድ እና መሐመድ ሁለቱ የነቢ ሰለላሁ ዐለይሂ ወሰለም ስሞች ናቸው። አህመድ ማለት አመስጋኙ ማለት ነው። ሙሐመድ ማለት ምስጉኑ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሊየ ኸምሰቱ አስማ፣ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ ልማሒ ወአነ ልሓሽር ወአነ ልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። የነቢ ሰለላሁ ዐለይሂ ወሰለም እነዚህ ስሞቻቸው ዝም ብሎ ስም ብቻ መጠሪያ ስያሜ ብቻ እንዳይመስላቸው እንደሌሎቻቸው ከማንነታቸው ጋር የተቆራኘ ስም ነው። ገብታችኋል? ለምሳሌ እኔ ሁሴን ቆንጆ ወይንም ጥሩ ሊባል ይችላል። እኔ ግን ቆንጆ ላልሆን እችላለሁ። ሰዒድ ይባላል ሰውየው፣ ደስተኛ የሚል ስም ነው። ነገር ግን ሰውየው ደስተኛ ላይሆን ይችላል። አያችሁ፣ ስምና ማንነት የተለያየ ሊሆን ይችላል። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ስማቸውና ማንነታቸው አንድ አይነት ነው።
እነዚህ ስሞቻቸው ከአላህ ስብሐነሁ ወተዓላ ዘንድ የተሰጣቸው ስሞች ናቸው። አሕመድ ሙሐመድ ማለት ምን ማለት ነው? ሙሐመድ ማለት ሁላቸውንም ትርጉማቸውን እናብራራው። እኔ ሙሐመድ ነኝ ብለዋል መጀመሪያ ላይ። ሙሐመድ ማለት ምስጉኑ ማለት ነው። ሊአነ አልኸላኢቅ የሕመዱነሁ የውም ልቅያማ ምን አወሊሂም ለአኺሪሂም ኢንሲሂም ወጅንሂም ወሙእሚኒሂም ወካፊሪሂም። ፍጥረት ሁሉ በአንድነት የቅያማ ቀን ስለሚያመሰግናቸው ምስጉኑ ሙሐመድ ተባሉ። አላህ በቁርአን ላይ ዓሳ አየብዓተከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። መቼ ነው እርሱም ከተባለ የትንሣኤ ቀን ፍርድ እንዲጀመር የሚያደርጉት ምልጃ አድርገው እርሳቸው ናቸው። ሸፋዓቱል ዑዝማ ታላቁን ሸፋዓ ምልጃ የሚያደርጉት እርሳቸው ናቸው። አምላክ ያላህ ሆይ የሰው ልጆችን ፍርድ ጀምርላቸው ብለው ሲለምኑት ጊዜ የዛኔ ፍጥረት ሁሉ በአንድነት ያመሰግናቸዋል፣ ፍርድን ስለሚያስጀምሩ ከአላህ ዘንድ። አማኙም ከሃዲውም ቆሞ ነው የሚያመሰግናቸው። አማኙም ከሃዲውም ሁሉም ያመሰግናቸዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ምን ተባሉ? ሙሐመድ ምስጉኑ ተባሉ። አሕመድ ማለትን ማለት ነው። አሕመድ ማለት ደግሞ አመስጋኙ ማለት ነው። አለዚ ካነ አሕመድ ናስ ሊረቢህ ሱብሓነሁ ወተዓላ ከሰው ከማንም በላይ አላህ ሱብሓነሁ ወተዓላን ያመሰገነ በአካል ቢኖር ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ከማንም በላይ አያችሁ። ይህን ስማቸውን ነቢዩላህ ዒሳ ትውልዶችን አብስሮበታል። ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይ ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ። ነቢዩ ሰለላሁ ዐለይሂ ወሰለምን አሕመድ የሚባል ነቢይ እንደሚመጣ ብሎ አብስሯቸዋል። ይህ ነው። እሺ ጀዛከላ እንቀጥላቸው። ኦኬ አምስቱን። እሺ ሌላኛው ምንድን ነው? የነቢዩ ሰለላሁ ዐለይሂ ወሰለም ስም ማሒ የሚለው ነው። ማሒ ማለት ጠራጊው ወይንም አባሹ ማለት ነው። አለዚ የምሑ ላሁ ቢየል ኸጣያ ብለው ራሳቸው ተረጎሙት። ኃጢአትን በእኔ ያስወገደብኝ ሆንኩኝ ነኝ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ኃጢአትን የሚያስወግዱ ተብለው ይገለጻሉ። ይሄ የአምላክነት መገለጫ አይደለም። ኢየሱስ የህዝቡንም ኃጢአት ያስወግዳል ተብሎ ስለተገለጸ መጽሐፍ ቅዱስ ላይ በቃ ኃጢአትን ያስወግዳልና አምላክ ነው ይላሉ። ላይ ያስወግዳል ማለት ኃጢአት የሚወገድበትን መንገድ ያስተምራል ማለት ነው። አያችሁ፣ ነቢያቶች ጽድቅን ሲያስተምሩ ጊዜ፣ ሰዎች ከኃጢአት እንዲርቁ በሚያስተምሩ ጊዜ ኃጢአት ሲጠፋ ኃጢአትን ያስወገዱ ማለት ይሄ ነው። እነሱ ራሳቸው ይምራሉ ማለት አይደለም። ማሒ ማለት ይሄ ነው። አለዚ የምሑ ላሁ ቢየል ኸጣያ ያሉ ኃጢአትን በእኔ የሚያብስብኝ የሆንኩኝ ነቢይ ነኝ ብለው ተናግረዋል። ሓሽር ሌላኛው ሓሽር ማለት አለዚ ዩሕሸሩ ናሱ ምን ተሕቲ ቀደሚሂ ዐለይሂ ሰላቱ ወሰላም የውመል ቂያማ የቂያማ ቀን የሰው ልጆች ሁሉ ከነቢ ሰለላሁ ዐለይሂ ወሰለም እግር ስር ይቀሰቀሳሉ። ያ ማለት መጀመሪያ የሚቀሰቀሱት እርሳቸው ናቸው። ገብታችኋል አይደለ? መጀመሪያ ከሰው ልጆች የሚነሱት እርሳቸው ናቸው። ከዚያ በኋላ እንዳለ ትውልድ ይነሳል። ገብተዋል። የመጀመሪያው ትንሣኤ እኔ ነኝ ይላሉ። ሌላ ቦታ ላይ አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመል ቂያማ የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የሚወጣው እኔ ነኝ ብለው ተናግረዋል። እኔ ነኝ ብለው ተናግረዋል። እና ይሄ ነው ሓሽር ብለው ማለት ነው። ቀጥታ ቃሉ ትርጉሙ አስነሺ ማለት ነው። እኔ አስነሳዋለሁ ስላለ ኢየሱስ ክርስቶስ ሰውን የሚያስነሳው ሰው ከሆነ እንደዛ አምላክ ነው ማለት ነው ይላሉ። ላ ነቢ ሰለላሁ ዐለይሂ ወሰለም ተገልጸውበታል። አነ ልሓሽር አሉ። ሓሽር ማለት አስነሺ እንደማለት ነው። መጀመሪያ የሚነሱ የሚል ለመግለጽ ነው እንጂ ሌላ አይደለም። ሌላ ስማቸው ምንድነው? አልዓቂብ። ዓቂብ ማለት ሊአነሁ ኡርሲለ ዐላ ዓቂብ ልአንቢያ አይ አኽር ልአንቢያ ከነቢያቶች ሁሉ መጨረሻ መደምደሚያ ላይ ስለተላኩ አልዓቂብ የመጨረሻው ተባሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወላኪን ረሱሉላህ ወኻተመ ነቢይን ይላል። ነገር ግን እርሱ የአላህ መልእክተኛ ነው የነቢያቶችን መደምደሚያ እያለ ይገልጻቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያ ላይ ከኔ በኋላ የሚላክ አዲስ ነቢይ የለም ብለው ተናግረዋል። እነዚህ ናቸው ስሞቻቸው፣ ከማንነታቸው ጋር የተያያዘ ነው። እሺ ሌላኛው ጥያቄ ምንድን ነው? ሌላኛው ስለ ውሻ እንደሚከለክል ሰምቼ ነበር። ግን ያው ሀሳብን ዲስትራክት ላለማድረግ ከእንትኗ ከመሰረቷ ኢስላም ምን ይላል ስለ ውሻ? ውሻ ስለምንድን ነው ማሳደግ የማይቻል የሚለውን ነገር እንድትመልስ። እስልምና ውሻን ይጠላል ወይንስ አይጠላም? ኢስላም በፍጹም ውሻን አይጠላም። ኢስላም በፍጹም ውሻን አይጠላም። በውሻ ምክንያት ጀነት የገባች ሴት ወይም ኃጢአቷ የተማረላት ሴት እንዳለች ይናገራል። እሺ ያ ጀማዓ አንድ ይሄን ልጨርስና እንሄዳለን። እሺ ኮሜንት አትደጋግሙ። ባረከላሁ ፊኩም። የእርሶን እንጨርስና እንሄዳለን። እሺ ውሻን እስልምና ይጠላል ወይ? ለውሻ ያለው አመለካከት ኢስላም ምንድን ነው? ኢስላም ውሻን አይጠላም። በውሻ ምክንያት እንዳውም ኃጢአቷ የተማረላት ሴት እንዳለች ኢስላም ያስተምራል። ስለዚህ ለውሻ መልካም መዋልን ያስተምራል ማለት ነው ኢስላም። ይወታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከእናንተ በፊት ከነበሩ ሴቶች መካከል አንዲት ሴት አማኝ ነች፣ ሙስሊም ነች፣ ኃጢአቷ ግን የበዛባት ሴት ነች። ያቺ ሴት በሆነ መንገድ እያለፈች እያለች አንድ ውሻ ከሆነች ጉድጓድ አፋፍ ላይ ተቀምጦ አገኘች።
ያለከልካል። ውሻው ጠጋ ብላ ስታይ ጊዜ ጉድጓዷ ውስጥ ውሃ አለ፣ ገብታ መጠጣት አልቻለችም። ገብቷቸዋል? ውሻዋ ማለት ነው። ከዚያ እቺ ሴት ተረዳች ውሻው ተጠምቶ እንደሆነ እያለከለከ ያለው። ቀጥታ ገባችና ወደ ጉድጓዱ በጫማዋ እየጠለቀች ለውሻው አጠጣቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ያም ውሻ ጠገበ። ጠግቦ እስኪሄድ ድረስ አጠጣችው። ከዚያ በኋላ ወጣች፣ ጫማዋን ለብሳ ሄደች። ማንም አላያትም ከአላህ ሱብሓነሁ ወተዓላ ውጭ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ አስከትለው ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ፣ አላህም ይሄን ስራዋን አይቶ አወደሰላት፣ ኃጢአቷንም ማረላት በዚህ ምክንያት አሉ። አያችሁ፣ ለውሻ መልካም ስራ ስለሰራች ኃጢአቷ የተማረላት ሴት አለች ማለት ነው። ታዲያ ኢስላም ለውሻ መልካም መስራትን ያበረታታል፣ እንደውም አይጠላም። ነገር ግን ከውሻ የሚነጅሱ ነገራቶች ስላሉ ያለ መጠንቀቅ ያክል ነው። አንደኛ ልጋጉ ይነጅሳል፣ ለሃጩ፣ ሁለተኛ ሽንቱ ይነጅሳል፣ ሶስተኛ ደሙ፣ አራተኛ ካካው። እነዚህ አራት ነገራቶች ከውሻ ይነጅሳሉ። ሙስሊም ደግሞ ሶላትን ስለሚሰግድ ከእነዚህ ነጃሳዎች ጥንቃቄ እንዲያደርግ ዘንድ ነው ውሻ እንዲጠነቀቅ የተደረገው። ታቸዋል አይደለ? ለዚህ ነው አራት ነገራቶች ይነጅሳሉ። አንደኛ ልጋጉ፣ ሁለተኛ ሽንቱ፣ ሶስተኛ ካካው፣ አራተኛ ደሙ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ልክ እንዲሁ እኛ ውሻ ካለበት ቤት አንገኝም ያለበት ምክንያት ውሻ ልጋጉ ወይንም ለሃጩ ስለሚነጅስ፣ አንድ ባህር ያለው ውሻ ከሌሎቹ እንስሳቶች የሚለይበት መታኸውም አልመታኸውም የሚያለከልክ ብቸኛው እንስሳት ነው። አላህ በቁርአን ላይ ሲናገር